እህቴ አባዬ ናፍቆኛል። እሱ ጋር እንሄድም? እንሄዳለን፣ ግን አሁን ስራ ነው። ታዲያ ምን ችግር አለው? እቤት መሄድ አንችልም? አይ እንደሱም አይሆንም። እንዴ እህቴ ለምን አይሆንም? ሰው ልንረብሽ እንችላለን። ደግሞ እኮ እዚህ መምጣቱ አይቀርም። እዚህ ከመጣ በጣም ነው ደስ የሚለኝ። ቲናዬ አንቺ ብቻ ጥሩ ውጤት አምጪልኝ፣ በትምህርትሽ ጎበዝ ሁኚልኝ እንጂ ያኔ አባዬም ደስ ይለዋል፣ እኔም በጣም ደስተኛ እሆናለሁ። እሺ እህቴ፣ ጎበዝ ተማሪ ነው አውቃለሁ። አንቺ በጣም ጎበዝ ልጅ ነሽ። እሺ ሰዎች እንዴት ናችሁ? ቲናዬ ደግሞ እዚህ ዛሬ ምን ታደርጊያለሽ? እንዴት ነሽ ገኒ? ቲናዬ እኮ ዛሬ ትምህርት ስለሌላት ወጣ ብላተዋል ብዬ ነው። ሳይ ደግ አድርገሻል። በቃ ዛሬ ከቲናዬ ጋር ነው ስንጫወት የምንውለው። አዎ አክስቴ። ያው አባዬ መምጣቱ አይቀርም። ቢመጣ በጣም ነው ደስ የሚለኝ፣ ምክንያቱም በጣም ናፍቆኛል። እሱ ራሱ በጣም ናፍቀሻል። ደግሞ እኮ አንድ ላይ ብትኖሩ ኖሮ እንደዚህ አትነፋፈቁም ነበር። ገኒ ምን እያደረግሽ ነው? አይ ለጨዋታው ያህል እኮ ነው አይደል ቲናዬ? አዎ አክስቴ፣ እኔ ከአባዬ ጋርና ከእህቴ ጋር ነው መኖር የምፈልገው። ቲናዬ ይሄ የማይሆን ነገር ነው። አሁን በፈለግሽው ሰዓት አባዬን አታገኘውም እንዴ? ልጅቷ ፍላጎቷ እንዳትናገር አትገድቢያት እንጂ ብለኝ። እንዴ ገኒ የማይሆን ነገር እያሰበች እኮ ነው። ምኑ ነው የማይሆነው? አንቺ እኮ ነሽ እያካበድሽ ያለሽው። እህቴ የምን ነገር ነው? አይ ተይው ቲናዬ፣ በቃ አትጨነቂ። እና ከገኒ ጋር ህይወት እንዴት ነው? በጣም ደስ ብሎኛል ጓደኛዬ። በጣም በቃ እያጣጣምኩት ነው እያልኩ። በጣም ደስ ብሎኛል ጓደኛዬ። ገኒን በደንብ ተንከባከባት። በጣም የዋህና ስስ ልጅ ናት። ሌላስ የምትለኝ ነገር የለም? እባክህን ያልቀልድኩም። ደግሞ በጣም ደስ ብሎኛል፣ ያውም ደግሞ ገኒ በመሆኗ። አመሰግናለሁ ጓደኛዬ። አንተም በቅርቡ ደግሞ ከብሌን ጋር እንደምትሆን ተስፋ አደርጋለሁ። ነው ብለህ ነው? እስኪ እናያለን። እንዴ ገኒ እኮ ቲና እዛ እንዳለች ነግራኛለች። ለምን አንሄድም? የምርህን ነው? ቲና እንደውም በጣም ናፍቀኝ ነበር። አንተም በሰበቡ እሷን ማግኘት ነው። እህቴ ቆይ ለምንድን ነው ከአባዬ ጋር ነው ስልሽ እምቢ አልሽ? ምክንያቱም ሰው ስለምንረብሽ። ደግሞ እኮ አባዬ የራሱ ህይወት አለው አይደል? ግን እኛ እንረብሸውም። እሱ ደግሞ ከኛ ጋር መኖር እንደሚፈልግ አውቃለሁ። ማነው ደግሞ እንደዛ ያለሽ? አክስቴ ገኒ ናታ አንቺ እምቢ እንዳልሽ የነገረች። ግን የምትፈልገው ነገር ካላደረገች አርፋ አትቀመጥ። አናገርሽኝ እህቴ? አይ እዚሁ ለራሴ ነው ያወራሁኝ። ብሌ ዲንሽ እዚህ ትመጣለህ ብዬ እኮ አላሰብኩም ነበር። እንዴት ነይ? እኔ እኮ ያንቺ ያለሽበትን እያነፈነፍኩ ነው የምመጣው። ደህና ነሽ ብሌን? ደህና ነኝ። እንዴት ናችሁ? አባዬ ግን ምን ሆነህ ነው የጠፋ? በጣም ይቅርታ አድርጊልኝ ቲናዬ፣ ስራ ብዝቶብኝ አልተመቸኝም ነበር። እኔ ግን በጣም ናፍቀኝ ነበር። አንተ አናፍቅኩም? ቲናዬ በጣም ናፍቀሽኝ ነበር። ብሌን ገኒ ቆይት ሄዳ ነው? እዚህ ወጣ ብላ ነው፣ መምጣቱ አይቀርም። እና መቼ ነው ቤት የምትመጣ? ቲናዬ ተይ እንጂ አታስጨንቂው። አላስጨነቀችኝም። እንደውም እንደዚህ እያወራን ስላለን በጣም ነው ደስ ያለኝ። እኔ እኮ እናንተ ጋር መምጣት ፈልጋለሁ። እናንተም እኔ ጋር ስትመጡ በጣም ነው ደስ የሚለኝ። እህትሽ አትፈቅድልኝም እንጂ በመጣ ደስ ይለኝ ነበር። አየሻ እህቴ፣ አባዬ ይፈልገናል ብዬሻ ነበር። አንቺ እኮ ነሽ እምቢ አልሽ። ቲናዬ ተይ እያስጨነቅሽ ነው። ይልቅ ቡና ልቅዳላችሁ? በጣም ደስ ይለናል። ያጆ ቡና ትጠጣለህ? ምን አልከኝ አቤል? ቡና መጠጣት ትፈልጋለህ ወይ? አዎ ደስ ይለኛል። አትፍረጅበት፣ አዲስ ሆነበት እኮ ነው። ህይወት ግን ትገርማለች አይደል? እንዴት ልትቻልሽ? ማለቴ ያው እንደዛ የሚጣሉ ሰዎች አሁን ፍቅር በፍቅር መሆናቸው ገርሞኝ ነው። እሱስ ትክክል ነሽ። በጣም እድለኛ ናቸው። አዎ እውነት ነው። ለእሱ እኔ ደስተኛ ነኝ። በቃ አቤል፣ እኔ አየር ተቀብሎ እየመጣሁ ቡና ጠጥተህ ትሄዳለህ? እመለሳለሁ። ትንሽ ነፋስ መቀበል ስለፈለግኩኝ። ተይው ሂድ። እሱ የያዘው እኮ ያንቺ ሳይሆን የገነት ፍቅር ነው። ምን ሆነሽ ነው? ምንድን ነው? አስጨነቅኝ። ቀስ አትልም? እኔ እኮ በጣም ናፍቀሽኝ። ብሌን ጋር ስንት ሰዓት መሰለሽ የጠበኩሽ? እኔማ ትንሽ ዞር ዞር ልበል ብዬ እኮ ነው። እና አቤልም አብሮ መጣ? አዎ፣ አንድም ብቻቸው እንዲሆኑ ነው ትቻቸው የወጣሁት እንጂ እኔን ፍለጋ አይደለም የወጣሁ። እንዴ ዋና ምክንያት ምን ሆነና? ገኒ አቤል በጣም ስቃይ ላይ ነው ያለው። የምን ስቃይ? ምን ሆኖ ነው? ይኸውልሽ የብሌን ፍቅር ሳይከብደው አይቀርም። ይገባኛል። ይህ ስሜትም እኮ ብሌን ጋር አለ።
ግን ደግሞ ለቲና ብላ ነው መሰለኝ ስሜቷን ማዳመጥ አትፈልግም። ገኒ እሷንም እኮ እረዳታለሁ፣ ግን አለ አይደለ ቲና አቤልን በጣም ትወዷለች። ደግሞ ለቲና የተሻለ ቦታ አቤል ጋር ብትሆንም አሪፍ ይመስለኛል። እሱማ ትክክል ነህ። ታዲያ ቆይ እንዴት አድርገን ብሌን ስሜቷን እንድታወጣ እናድርጋት? ትክክል ነሽ። እንደውም ማሰብ ነው ያለብን። እኔ ሀሳብ አለኝ። እንዴ ቆይ ምን ሀሳብ ነው የመጣልሽ? ለምን አቤልን የምትወደው ሌላ ልጅ እንዳለች አድርገን አንነግራትም? ይሄ ጥሩ ሀሳብ ይመስለኛል። በጣም ጥሩ ሀሳብ ነው እንጂ ግን አቤል በፍጹም በዚህ ሀሳብ የሚስማማ ይመስለኛል። ታዲያ ምን ችግር አለ? አንነግረውማ። እሺ ቆይ ምን ልናደርግ ነው? ቲናዬ የቤት ስራሽን ሰራሽ? አዎ ሁሉንም ሰርቻለሁ። ጎበዝ። እንዴት አመሻችሁ? እንዴት ነሽ ገኒ? ቲናዬ ምነው አባዬ ዛሬ አታጫውችኝም ወይ እያለሽ ነው? እሺ አክስቴ። ምን ነው ገኒ? ፊትሽ እኮ ትክክል አይደለም። ከጆን ጋር ተጣላችሁ? ኧረ እኛ ምን በወጣ እንጣላለን። ያው ያንቺ አቤል ነው እንጂ። አቤል ምን ሆነ ገኒ? ንገሪኝ፣ የተፈጠረ ነገር አለ? አይ እንደሱ ሳይሆን አንድ የድሮ አብሮ አደግ ጓደኛ አለችው። እሷ ሳትመጣ አትቀርም። ደግሞ እሷ ከየት ነው የምትመጣው? እሱን እኮ አፈቅረዋለሁ ብላ ነው። ምን? እኔ እኮ አላምንሽም። አረ ብሌን ይመኝ እንዴ! እኔ እንደዚህ አይነት ውሸት እናገራለሁ? እና አቤል ለእሷ ፍላጎት አለው? አቤልማ ያው ፍላጎቱ ለማን እንደሆነ እናውቃለን። ግን ያው የአንቺን ፍቅር ብቻውን መሸከም ስላቃተው እሷን እሺ ይላት እንደሆነ ጆኒ ነግሮኛል። ብሌን ምን ነው ዝም አልሽ? አረ ዝም አላልኩም ገኒ። እና ሀሳብ አትሰጭኝም? ምን አይነት ሀሳብ ልስጥሽ ገኒ? ለሁለቱም ደስተኛ ከሆኑ የሚፈልጉትን ነገር እንዲያደርጉ ብንተዋቸው ነው የሚሻለው። ቆይ አንቺ ምንም አልመሰለሽም ነው? አረ ምንም አልመሰለኝም። ማለቴ ምን ሊመስለኝ ይችላል? አዎ ዋናው እንኳንም አንቺ ምንም አልመሰለሽ። እሱ እንደሆነ ያገባታል። ያው ምንም ባይወዳትም ማለት ነው። እሺ ቆይ እንዴት ነበረና ብሌን ምን አለች? በጣም ከፍቷት ነበር። እኔ ራሱ ሰዓት እንዴት እንደነበረኝ እና ቆይ የሚሆን ይመስልሻል? እንደዚህ በአንድ ጊዜማ አይሆንም። ግን በቃ ትናንትና ከፍቷት ሰዓት እኔ ራሱ ካፋኝ። ቆይ ታዲያ ለምን ማመን አልፈለገችም? ምን አንተ ደግሞ ያመንክ አትመስልም ስለ እሷ ስታወራ ነው ወይስ እሷ ሴት ስለሆነች ነው? እሱማ ትክክል ነሽ፣ ግን አትቆጪሽ። እውነቱን ለመናገር ይህንን ፈገግታሽን ነበር የፈለኩት። እባክህ ዝም በል። የተናደድኩብህን ለማረሳሳት እንደሆነ ገብቶኛል። እሺ በቃ እና ቆይ አሁን ምን ልናደርግ ነው? እንግዲህ እኛ የተሻለንን ነገር እናደርጋለን። የሚሆነውን መጠበቅ ነው። እኔ የምልህ ግን ለአቤል ነገርከው እንዴ? አረ ጭራሽ አልነግረውም እንዴ። አንቺ ቆይ ምን ነክቶሽ ነው? ደግሞ የማይሆን ነገር ተናግሮ እቅዳችን ቢያበላሽብንስ? አይ እንደሱ እንዳይፈጠር እኔ ካጠገቡ አድርቅም። ቆይ አንተ ለምን እውነቱን አልነግረውም? ምክንያቱም በዚህ ሀሳብ አይስማማም። ጭራሽ ነው እሺ የማይለው። ያማል እንዴ? ለሱ ብለን መስሎኝ እንደዚህ የምንጋጋጠው። እሱ ከዛ አንጻር አይረዳውም። ጭራሽ ደግሞ ብሌንም ዋሸት አይፈልግም እንዴ። ታዲያ እኔስ ብሌንም ዋሸት እፈልጋለሁ? እና አንቺም ነገሩን ቀለል አድርጊው። ተው በቃ። ብሌን ፊትሽ ልክ አይደለም። የተፈጠረ ነገር አለ እንዴ? አንተ አትጨነቅ፣ እንቅልፍ ስላልተኛ ነው የሚሆነው። ምን ነው ያስጨነቀሽ ነገር ነበር? አረ ምንም የለም። ያው አለ አይደል? ብሌን ምንም ነገር ቢፈጠር እኔ ከጎንሽ እንዳለው ታውቂያለሽ አይደል? አውቃለሁ። አንተ ብዙ አትጨነቅሽ። ይሁን እንግዲህ። እኔ የምልህ አቤል፣ ምናልባት ልትነግረኝ የምትፈልገው ነገር አለ? ማለት ምን አይነት ነገር? እኔ እንጃ። ያው ምናልባት እንዴ አቤል እዚህ ነህ እንዴ? እንዴት ነሽ ገኒ? ደህና ነኝ። ብታይ ስፈልግ ነበር። ማለት በደህና ነው? አዎ ያው አንዳንድ ነገሮች እንድታማክረኝ ምናምን ፈልጌ። ብሌኒ እስቲ ቡናውን ቅጁ። ምናልባት ልትነግሪኝ የምትፈልጊው ነገር አለ? ማለት ለምን? አይ በጣም እየተጣደፍሽ ስለሆነ ብዬ ነው። እንዴ ቆይ አንተ ስራልኝ ብለኛ ነበር እንዴ? ቡና ልጠጣ ብዬ ነው። አይ ቆም ቅድም ያልኩህ ግን ዛሬ ደህና ናችሁ? ምንድነው ደጋግመሽ ደህንነታችን መጠየቅ አበዛሽ? ሰላም አልመስልም እንዴ? አይ እንዴ በቃ ቡና ልጠጣላችሁ።
አንተ በጣም አቤልን ትከታተለው የለም እንዴ? እንዴ እኔ ቆይ ምን ላድርግ እንዴ? እሱ እኮ ነው ስራ ነኝ ብሎኝ እሷ ጋር ያገኘሁት። ቆይ ግን እሺ አሁን ምን እያወሩ እንደሆነ ታውቃለህ? ብቻ ነገራት እንዳትይ። አላውቅም፣ በቃ እኔ ጨንቆኛል። በቃ ከዚህ በኋላ ያልሽኝን ነገር በሙሉ ማድረግሽ። እሺ ግን ርቦኛል፣ ምሳ እንብላ። እንደውም ቆንጆ ምሳ ነው ያልኩት። እህቴ አትበይ። በቃ ይትናይ አንቺ ቢል። እሺ ግን የተጨነቅሽ ትመስያለሽ። ኧረ አልተጨነኩም፣ ዝም ብዬ ነው። እኔ እንዳልጨነቅብሽ ብለሽ ነው አይደል? ኧረ እንደዛ አይደለም ቲናዬ፣ አንቺ ስለዚህ ማሰብ የለብሽም። ስለ ትምህርትሽ ብቻ ነው መጨነቅ ያለብሽ። ሌላው የኔ ስራ ነው። እሺ አቤል፣ እንዴት በዚህ ሰዓት መጣ? ቤቱ ብቻዬን ሊበላኝ ነው። ምን ነው ጆኒ የለም እንዴ? ጆኒ እኮ ትናንት ወደ ቤቱ ተመለሰ። ሰሞኑን እኔ ጋር ስለነበረ ልክ ሲመለስ በጣም ይደብረኝ። እሱስ ልክ ነው። አባዬ እንብላ። አታጎርሽኝም? እሺ ብሌ መጥቻለሁ እኮ። አላየሁሽ ነበር እኮ። ደህና ነሽ ግን? ትናንት አቤል መጥቶ ነበር። አዎ አይቼዋለሁ። እውነትሽን ነው? ታዲያ ለምን አልመጣሽ? ያው ነፃነት እንዲሰማሽ ብዬ እኮ ነው። በዛውም የሚሰማሽን ስሜት በድፍረት እንድትነግሪው ብዬ ነው። እንደሱ ብሎ ነገር የለም። ምንም እያሰብኩ አይደለም። እውነትሽን ነው? ተይ እንጂ እንደዚህ እያልሽማ ራስሽን አታሞኝ። ገንዬ፣ እኔ ራሴን እያሞኘው አይደለም፣ እውነቴን ነው። እስኪ ራስሽን እኮ በጣም እየበደልሽ ነው። ቆይ ለምንድን ነው በዚህ ደረጃ ራስሽን የምታስጨንቂው? በቃ አቤልም እኮ ያንቺን መልስ እየጠበቀ ነው። ካለበለዚያ አንቺን ትቶሽ ያገባል። እኔ የሰው ህይወት መረበሽ አልፈልግም። ምን ማለት ነው? ቆይ እንዴት ነው የሰው ህይወት የምትበጠብጪው? አቤል እኮ ያንቺ ነው። ሊያገባ እኮ ነው። ማን ያለው? ማለቴ ተስፋ በመቁረጥ እኮ ነው። አይ ቢሆንም የልጅቷን ህይወት ማበላሸት አልፈልግም። በቃ እኔ አሁን መሄድ የለብኝ ቦታ ለመጣልሽ። ገንዬ፣ አሁን መጣሽ? ወዴት ነው የምትሄጂው ገኒ? ቆይ ልጅቷ ዛሬ ምን ሆናለች? ምን ሆነሽ እንደዚህ አጣርፍሽ ይጠራሽ? እባክህ ብሌንና አቤል እንዲቀራረቡ ያደረግንበት መንገድ ሳይበላሽ አይቀርም። ምን ነው? ምን ተፈጠረ? ያው ብሌንን ታውቃት የለ የሴትዮዋን ህይወት እንዳላበላሽ ምናምን አለች። በይኒጁ ቆይ እንዴት እኔ ይሄንን ሁሉ አላሰብኩም ነበር እኮ። ታዲያ አንተስ እንዴት አላሰብከውም እንዴ? ከኔ ይልቅ እኮ አንቺ ለብሌን ተቀርቢያለሽ አይደል እንዴ? ማወቅ እኮ ነበረብሽ። እንደውም ተወው በቃ። ብቻ አንቺ አላኮረፍሽኝም አይደል? እባክህ ዝም በል እሺ። በጣም ነው ያናደድከኝ። እሺ በቃ ይቅርታ አድርጊ። እሺ ቆይ ምን ልናደርግ ነው? እውነትም በየትኛውም መንገድ እንዲያውቁ ማድረግ አለብን። ቆይ እንዴት አደርገው? እኔ እንጃ ጆኒ፣ ራሱ ጨንቆኛል። በቃ ግን አትጨነቂ እሺ። ምንም ነገር እናደርጋለን። ደግሞ ይኸውልሽ ብሌንና አቤል አንድ ላይ መሆናቸው አይቀርም። ግን እንዴት በዚህ ሰዓት መጣ? ስብሰባ ነበረኝ። ልክ እንደጨረስኩ ያንቺን ምርጥ ሆና ለመጠጣት ብዬ መጣሁ። አይ ጥሩ። ቲናዬ እንዴት ናት? ቲና ደህና ናት። አንቺስ? እኔ ምን ደህና ነሽ? ያንቺ ነገር በጣም እያስጨነቀኝ ነው። ስለ እኔ ለምንድን ነው የምትጨነቀው? እኔ እንጃ፣ ያንቺ ነገር በጣም እያሳሰበኝ ያለ ነገር ነው። አይ ምንም የሚያሳስብ ነገር የለም፣ አትጨነቅ። እርግጠኛ ነሽ? አቤል ደህና ነኝ አልኩ አይደል? ሲጀመር ለምንድን ነው አንተ ለእኔ የምትጨነቀው? ምን ሆነሽ ነው ብሌን? በጣም እየተቆጣሽ ነው። ያን ያክል የሚያስከፋ ነገር ምን ተናገርኩ? በቃ እንድታስብልኝ እንድትጨነቅልኝ አልፈልግም። አንተ የራስህን ህይወት ነው መኖር ያለብህ። ህይወት ያንቺ ነሽ። ከአንቺ ውጭ ሌላ ህይወት ሊኖረኝ አይችልም። እባክህን አቤል፣ የማይመስል ነገር መናገርን አቁም። ብሌን ለምንድን ነው ነገሮችን በዚህ ልክ የምታወሳስቢያቸው? ብሌን በቃ እኔ ያፈቅርሻለሁ። ወይኔ አምላኬ፣ ምንድን ነው ያደረኩት? ይቅርታ መጠየቅ ይኖርብኛል። ቆይ ምንድን ነው የተፈጠረው? ቆይ ለምንድን ነው ስልክ የማታነሳው? በእናትህ ወንጆኒ በጣም ተናድጃለሁ። እኔ እኮ ስጨነቅ ነው ያልኩት። እንዴ ከስራ እንደወጣም አልተመለስክም። ቢያንስ እንኳን እኮ የሄድክበትን መናገር ነበረብህ። እባክህ ጆኒ በቃ ተወኝ። አልተውም አቤል። እንዴ አሁን ይኸውልህ የሆንከውን ነገር ሳትናገር ማለት ነው በፍጹም አልተውም።
እንዴ አሁንስ በጣም በዛ። ምንድነው እንኮ? ቆይ ለምን ደግሞ አትናገረው? ብሌንን መረዳት አልቻልኩም። ምን እንደሚያሳዝናት ምን እንደሚያስደስታት ማወቅ አልቻልኩም። ጭራሽ እኔን አትረዳኝም ብላ በጥፊ መታችኝ። ምን? እንዴት ማለት? ቆይ ለምን? አላቅም። ቆይ ባስብላት ምን ችግር አለው? ሌላ ያለች ነገር አለ? የራስን ህይወት ኑር ምናምን ትላለች። የሆነ ልትነግረኝ የፈለገችው ነገር እንዳለ ያስታውቃል፣ ግን ምን እንደሆነ አልገባኝም። ወይ ጉድ! ቆይ ነገር ወዴት እየሄደ ነው? እኔ እናናገርክ? አይ በቃ እንደውም አሁን የምሄድበት። ቆይ አንተ ደግሞ ምን ሆነ ነው? እኔ ማላውቀው የተፈጠረ ነገር አለ? ምንድነው በዚህ ሞታ ጠርፍ የጠራኝ? ነገሮች ካሰብናቸው በላይ ከረዋል። ግን አልገባኝም። ምንድነው የከረረው? ብሌን ምንም ያለችሽ ነገር የለም? አረ ምንም የለም። ግን እያወራችኝ ራሱ አይደለም፣ የሆነ ደብሯታል። አቤልን አታስብልኝ የራስን ህይወት ኑር ብላ በጥፊ መታችሁ። እኔ እኮ አላምንህም ገንዬ ሙች፣ በጣም እኮ ነው የደነገጥኩት። አይ ብሌን ጀግና እኮ ናት። አልገባኝም። እንዴ በማያውቀው ነገር ጓደኛዬ መመታቱ ጀግና ያስብላታል? ምን ለጓደኛ መደረብ ነው? አዋ እንዴ በዚህ ማለት እኮ እሱ እኮ ነው ተጎጂ። አንተ ደግሞ ምን ነው እንደ እንቁላል ነው የምንከባከበው አልክሳ። ገኒ ቆይ እየቀለድሽብኝ ነው? እኔ ቆይ አንቺ ጋር ተጨንቄ እመጣለሁ። እሺ በቃ ችግር የለውም። አኮረፍከኝ እንዴ? ያው በጥፊ መታችሁ ስትለኝ ታውቅ የለ። እሺ ችግር የለውም። አንቺ ምን አለብሽ? ቀልጅብኝ። በቃ አታኩርፈኝ እንዴ? እኔ እኮ መቀለድ ፈልጌ ነው። አንተስ ታበሽቀኛል እንዴ? እሱማ አንቺ ጋር እንዴት መጨከን እችላለሁ? ስለዚህ አሁን እንደማስበው ከሆነ ለብሌን መናገሩ ሳይሻል አይቀርም። ባይሆን እሱ ጥሩ ሀሳብ መሰለኝ። በቃ አንቺ ሂጂና ንገሪያት። እንደሱ ይሻላል። በቃ አንተም ቶሎ ሂድ። እሺ በቃ ይቅነሽ። ያለውን ነገር ደውለሽ አሳውቂኝ። እሺ ችግር የለውም እነግርሃለሁ። እሺ ቻው። ብሌን ደህና ነሽ አይደል? ደህና ነኝ። አስጨነኩሽ አይደል? ትንሽ እኮ ሀሳብ ውስጥ ነኝ። ኧረ ምንም ችግር የለውም። እኔ አንቺ ደህና እንድትሆኚ ብቻ ነው ፍላጎቴ። ቅድም አቤል መጥቶ ነበር እና ትንሽ ተጣልተን ሳላስበው በጥፊ መታሁት። እኔም ስለሱ ላወራሽ ነበር አመጣጤ። ሰምተሻል እንዴ? አዎ ጆን ነግሮኛል። በቃ አቤል በጣም አዝኖብኛል ማለት ነው። ብሌን እንዳትናደጅብኝ ግን የምነግርሽ ነገር ነበር። ምንድን ነው እሱ? ባለፈው የነገርኩሽ ታሪክ እኔና ጆ የፈጠርነው ታሪክ ነው። ገኒ ስለምን ታሪክ ነው የምታወሪው? አቤል ህይወት ውስጥ ምንም አይነት ሴት የለችም ማለት አያገባም? ማለቴ የምትወደው ሴት የለችም ማለት ነው? እሱን የፈጠርንበት ምክንያት ያው አቤልን እንደምትወጂው እናውቃለን። በቃ ስሜትሽ እንድታዳምጪ ከረዳሽ ብለን ነበር፣ ግን እኛ እንዳሰብነው አልሆነ። እሺ ገኒ ማለት አልተናደድሽብኝም? ብሌን ለምን እናደዳለሁ? ለምን እንዳደረጋችሁት እኮ ነገርሽኝ አይደል? ደግሞ ስሜቴንም እንዳዳምጥ ረድቶኛል። በጣም ጨንቆኝ ነበር። ግን አስጨነቅኳችሁ አይደል? በጣም ይቅርታ። እሺ አቤልን ራሱ እጅ ይቅርታ መጠየቅ አለብኝ። ተይው፣ ስለ እሱ ምንም አታስቢ። እሺ እና ሁሉም ነገር ተዘጋጅቷል። በጣም ጥሩ። እሺ ቆይ አንተ እስከ መቼ ነው ዘግተኝ ቁጭ የምትል? ይቅርታ ጆኒ፣ እኔ አሁን ምንም ነገር ማውራት አልፈልግም። ቆይ እና ምን እያሰብክ ነው ያለው? ምንም አላሳስበኝም፣ ግን በቃ ብሌንም መጠበቅ ደክሞኛል። ተው እንጂ አቤል፣ ፍቅር እኮ ታጋሽ ነው እንዴ። በአንድ ጊዜማ ተስፋ መቁረጥ የለብህም። ተው እባክህ፣ ገና ትላንትና ፍቅረኛ ይዘህ ስለ ፍቅር ሀያልነት ለእኔ ልትነግረኝ ነው? አንተ ደግሞ ችግር አለብህ። እኔ እኮ የመጣሁት አንተን ለማጽናናት ነው አይደል? ይኸውልህ ጆኒ፣ እኔ አሁን በደንብ ተጽናንቻለሁ። ስለዚህ በቃ ዝም ብል፣ አታውራ። አባዬ በጣም ናፍቆኝ ነበር። አቤል እንዴት ነው? ደህና ነኝ። አንቺ ደህና ነሽ? እኔ ደህና ነኝ። አቤል ምን መሰለህ፣ አውቃለሁ በጣም ትልቅ ጥፋት ነው ያጠፋው። በጣም ይቅርታ፣ በጣም አብዝቼዋለሁ። አውቃለሁ እኮ እንዳስቀየምኩ፣ ግን ደግሞ በጣም ይቅርታ አድርግልኝ። ብሌን እንዴት አንቺ ላይ መናደድ እችላለሁ? እውነትህን ነው አቤል።
ግን ቆይ ምን አናዶሽ ነው እንደዛ ሆነሽ የነበረው? አሀ እዚህ ውስጥ የማን እጅ እንዳለበት በጣም ግልጽ ነው። አቤል እውነት እኔ ምንም የማውቀው ነገር የለም። ምንድን ነው ጆኒ? እኔ ምንም አላጠፋውም አይደለም? አዎ ምንም አላደረግም። አቤል ባለፈው የጠየቀኝ ጥያቄ አሁን መልሱን እየጠበክ ነው? አዎ ብሌን፣ ይኸው ምንም ተስፋ ሳልቆርጥ እስካሁን ድረስ እየጠበኩሽ ነው። ተቀብያለሁ። ከአንተ ጋር ለመሆን ወስኛለሁ። ብሌን የምርሽ ነው? ጆዬ አንተ ምን ነው ብሌን? አይደለም ብሌን፣ ብሌን በጥፊ ነው የምር እንደሆነ እንዲገባው። ደስ ብሎኛል። አይዞህ Yes!